ስለ ዲኤንኤ ምርመራው ምን እንደሆነ እኔ እውነቱን ነግራቸዋለሁ። በመጀመሪያ ግን እኔን ያሳሰበኝ ልጅቷ የብሩኬ ትሆናለች ወይስ አትሆንም የሚለው ሳይሆን ይቺ ኢየሩስ በሆነ ነገር ገፋፍታ ብሩኬን ወይንም ደግሞ ሀይሚዬን የሆነ ወንጀል ውስጥ እንዳከታቸው ነው። ምክንያቱም ዛሬ ሀይሚ ትግስተኛ ባትሆን ኖሮ ምንም እንኳን ለስራም ቢሆን የሰው ልጅ በሚወደው በሚያፈቅረው ላይ ሲመጡበት ይቀናል። ገባችሁ አይደል? በቅናት ደግሞ ስትነሳሱ የምታረጉትን ነገር አታውቁምና ኢየሩስ እንግዲህ ልክ ብሩኬን እይት እንዳረገችው እየተሻሸች የልጅ አባት ምናምን ደህና ነህ እያለች ነበር። በዛን ሰዓት ደግሞ ሀይሚዬ ስለታገሰቻት እንጂ ባትታገሳት ኖሮ ሌላ ችግር ውስጥ ነበር የሚገባው። አንደኛ፣ ሁለተኛ ደግሞ ሀይሚና ብሩኬ ሽማግሌ ሊላክ ነው፣ ጋሽዬ ጋር ድግስ አለ፣ አሁኑኑ ሊጋቡ ነው የምትሉ ቪዲዮ የምሰሩ ሰዎች ማለት ነው። አረ ግራ አታጋቡን እንዴ! የምን ሽማግሌ ነው? የምን ድግስ ነው? የምን ይጋባሉ ነው? ሲጀመር ገና ብዙ የሚቀር ወደ ኋላ ብዙ የሚቀሩ ነገሮች አሉ። ገባችሁ አይደለ? እንደዚህ ባንድ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል ከነተረቱ ማለት ነው። እና የሆነ ኢየሩስ ልጅ እዛ ስለመጣችና ዲኤንኤ ስለተደረገ ብቻ ሀይሚ ሮጣ ትዳር ውስጥ መግባት አለባት ማለት አይደለም አይደል እንዴ? ምንድነው የምታወናብዱን? በዚህ ጋር ኢየሩስ ከነ ሀይሚ ጋር መታለች፣ በዛ ጋር ደግሞ ስለ ብሩኬና ሀይሚ ሰርግ ሽምግልና፣ እንደገና ደግሞ የሚገዛዛ ለጋሽዬ የሚላክ ስጦታ ምናምን እኛ ራሳችንን የምንገዛዛው እያሉ ደፋ ቀና የሚሉ ሰዎች አሉ። ሰው በመጀመሪያ ወደ ሀይሚና ኢየሩስ ጋር ልምጣላችሁ። እንደዚሁም ቢኒም ብሩኬም ያው ድጋሚ ዲኤንኤ መደረግ አለበት በሚለው ዙሪያ ነው የመጡትኝና በዛ ዙሪያም ቢሆን ኢየሩስ ማለት ነው ዲኤንኤ ድጋሚ እንዲደረግ አትፈልግም። አንደኛ እንዲያውም ልታስቀይር ቦታ ልታመቻች ነው ወይ ያለች ነበር። በዚህ ጋር አሁን እኔ አስረግጬ የምናገር ፈልገው ነገር ብሩኬም ሆነ ኢየሩስ በዚህ አሁን የሆነ ሆስፒታል ስም ቢጠራ የሆነ ሆስፒታሉ ዲኤንኤ ሲያረጉ የሆነ ፓርቱ ቪዲዮ ላይ ቢገባ ያስከስሳል። የምሬን ነው፣ በህግ ራሱ ያስጠይቃል። ለምን ብትሉ እንደዛ አይነት ነገር ካለማ ማንም ሰው እኮ ተነስቶ ማስቀየር ይችላል። በማስቀየር ዙሪያ ካወራም ማለት ነው። ሲቀጥል እኔ በጣም ግራ እየገባኝ ያለው ዲኤንኤ የወባ ምርመራ አይደለም ሲል ነበር ሀብ ራሱ ማለት ነው። እና ኤችአይቪ ምርመራ ነው እንዲደም የምትሰጡት በመጀመሪያ ደረጃ። ሁለተኛ ደግሞ ቡታጅራ ትንሽዬ ከተማ ናት። እንዴት ነው የዲኤንኤ ምርመራ ሊኖር የሚችለው? ገባችሁ አይደል? ሲቀጥል በ74 ሰዓት ውስጥ ወይንም ደግሞ በ48 ሰዓት ውስጥ ይደርሳል እየተባለ ነበር ዲኤንኤው ማለት ነው። እንደዚህ የሚባል ዲኤንኤ በመጀመሪያ የለም። ይሄንን አስረግጬ ነው መናገር ፈልገው። ሲቀጥል እኔ ኢትዮጵያ እየኖርኩ ባለሁበት ሰዓት ላይ ጭራሽ ኢትዮጵያ ዲኤንኤ የሚደረግበት ቦታ አልነበረም ጭራሽ ማለት ነው። ግን አሁን አገራችን ሰልጥናልን አድጋልን። አዲስ አበባ አንዳንድ ቦታዎች ለዛውም ትልልቅ የተባሉ ሆስፒታሎች ናቸው እንጂ ዲኤንኤ እንደዚህ በቀላሉ የሚደረግ ነገር አይደለም። አሁንም ብሩኬም ሀይሚም ዲኤንኤ መደረግ አለበት እያሉ ያሉትኝ ኖርማሊ ዝም ብሎ ሆስፒታል ነው ሄደን የሰጠኑ እያሉ ነበርና አሁን ላይ ደግሞ በድጋሚ ዲኤንኤ መደረግ አለበት ግን ደግሞ እዛው ቡታጅራ ላይ እየተባለ ነበር። ይሄ ነገር እኔ አጣርቼ ማስተካከየ መናገር ፈልገው ሪል እውነት ሪል ልጅ ካለ ሲጀመር ኢየሩስ ይዛት የመጣችው ልጅ እኔ አቅፋት ሳይ የ3 ወር ሳይሆን የ1 አመት ነው የመሰለችኝ። ገባችሁ? በጣም ትልቅ ናት፣ ግዙፍ ናት። እውነት ለመናገር ይሄን ራሱ እንድጠራጠር አድርጎኛልና ስራ ቢሆንም ግን ደግሞ አንዳንድ ጊዜ ስራም ሲሰራ አሁን ለምሳሌ ድራማ እኮ ይሰራል አይደል? ፊልም እና ያለን የኢትዮጵያ ፊልሞች ምናምን ግን ሪል በሆነ ነገር ላይ ተንተርሰው ነው የሚሰሩትኝና ሪል ቢሆን እውነት ለመናገር ሀይሚና ብሩኬ በጣም ነው የሚያሳዝኑት። ይገባችሁ? በተለይ ዛሬ ላይ የተፈጠረው አንደኛ ብሩኬ በጣም ተናዷል፣ ተበሳጭቷል። ኢቭን እንኳን ኢየሩስን ለማነቅ ሙከራ እያረገ ነበር። ሀይሚ ጋ ምንም አይነት ማስፈራሪያ መላክ የለብሽም ምናምን እየተባለ እያላት ነበር። አንደኛ ሁለተኛ አሁን ደግሞ ኦዲየንስ ቪዲዮ የሚሰሩ እንደዚሁም አንዳንድ ኮሜንቶችንም እያየው ስመጣ ያልተደረገ ነገር ነው የምታወሩትኝ። የሀይሚን ስልክ አስጠልፈዋለች፣ የሆነ ወንጀል ልሰራባት ነው። ኖ ወንጀል ልሰራባት ሳይሆን ታሳስታችኋለች እያልኩ የነበረው እኔ ሜቢ ታውቃላችሁ ሀይሚ ሶሪ ኢየሩስ ብሩኬን ስትተሻሸው የተሰጣ ስክሪፕትም ሊሆን ይችላል እና ያ ነገር ሀይሚን ሊረብሻት ይችላል። የምትወደው ባሏ ነው። ገባችሁ አይደል? የወደፊት ባሏ ያውን ፍቅረኛዋና በዛ አንግል እንጂ የሀይሚም ስልክ አልተጠለፈም። እንደ ሀይሚ ስማርት ናት ከእናንተ በላይ በነገራችን ላይ ማለት ነው። በጣም ጎበዝ ናት። ይሄን አስረግጬ ነው የምነግራችሁ እንጂ እያንዳንዳችሁን ሾር እያደረጋችሁ ነው። ሲቀጥል ቲክቶክ ላይ አንዳንድ ነገሮች እየተመለከቱ ነው። ሀይሚና ብሩኬን ዘግዝቃችሁ ኢየሩስን ጀግና የሚል እጅ አርጋችሁ የምንለጥፉ ሰዎች ምን አርጋላችሁ ነው ጀግና ያላችኋት? ምን ዲቃላ ስለወለደች ነው ወይስ ደግሞ የሰውን ባል ልንጠቅ በሚል ስክሪፕት ስለመጣች ነው እንዴ?
ብዙ ሴቶች እኮ በእርግጥ አሁን ላይ ኢትዮጵያ ላይ ያለቅሳሉ። በነገራችን ላይ በጣም ብዙ እንባዎችን ዩቲዩብ ላይ አይታችሁ አታውቁም? ባሌም በእንትና ተቀማው እያወቀች ወሰደችብኝ ምናምን የሚባል ነገር ሰምታችሁ አታውቁም? እየሩስ አሁን ያንን ነው እየተወነች ያለች። ገባችሁ? እና ሀይሚ የራሷ ፍቅረኛ አለ እየተከላከለች ነው። እየሩስ ደግሞ ለመውሰድ እየተጋጋጠች ነው። ያንን ያው ለማስተማር የሄዱበት መንገድም ሜቢ ሊሆን ይችላል ብዬ አስባለሁ። ግን ጀግና የሚያስብል ምንም የሰራችው ነገር የለም። እዚህ ጋም አስረግጬ የምናገረው። ሲቀጥል ደግሞ መናገር ፈልገው ቢኒም እኔንም አስመርምሩኝ እያለ ነበር። ራስ እንጂ ለመመርመር ትችላለህ። በመጀመሪያ ኢትዮጵያ ላይ የራሱን ልጅ የሚክድ እንጂ የሰው ልጅ የኔ ነው የሚል አይቻላቅም። ያው ለስራ ነው፣ ቤተሰብ ለስራ ነው። አዎ ስራ ነው። ግፉበት፣ ሄዱበት። ግን አደራ ለቅሶ ምናምን ማየት አንፈልግም። ሲቀጥል በዛ በኩል ደግሞ ነፍሴ ምናምን ተሰብስበው ሽምግልና ልንልክ ነው። እናንተ ማንና ምን ስለሆናችሁ ነው ሽምግልና የምንልኩት? እሙሽዬ እያለች ቀብራራው የቀብራራ ወንድሞች እያሉ እናንተ ምን ቤት ናችሁ? ጓደኛ ናችሁ? ሚዜ ነው ልትሆኑ የምትችሉት እንጂ ብሩኬ ሀይሚ ቅብር አድርገው ነው ለጋሽ የብዙ ነገር መግዛት የሚችሉት። እኛ ራሳችን ገዛዝተን ሽማግሌ ልከን ልንድራቸው ነው። ሀይሚዬ ምን በወጣት ነው ድፍት ድፍት ብላ ቶሎ የምታገባው? በስራ ተረጋግታ ሀሳቧን አሟልታ ነው። እኔ አስረግጬ ነው የምነግራችሁ። ገባችሁ አይደለ? አንዳንድ ጊዜ የሚሆኑና የሚሰሩ ነገሮች በጣም እያሳቁኝም እያሳቀቁኝም ስለሆነ ነው። ቤተሰቦቼ እንግዲህ ዲኤንኤኑ ዛሬ መውጣት ነበረበት እኮ በነገራችን ላይ ሀይሚና ብሩኬ እንደተናገራችሁት በሁለት ቀን ይደርሳል ብላችሁ ነበር እና ዛሬ አመታችሁ ብገላግሉን ወይ የብሩኬ ነው ብላችሁ ነው የሚመጣው ኦር ደግሞ ብቻ የብሩኬ ነው ብለው ቢያመጡትኝ ጨዋታው ያምር ነበር። በነገራችን ላይ የምሬን ነው ምላችሁ። ያው ብዙ ይጓዙበታል፣ ብዙ ይሰሩበታል። ድጋሜ ሲመረመር ደግሞ ወይ የቢኒ ወይንም ደግሞ ከቢኒ ውጭ ቢሉ አሪፍ ስራ ነው። የምሬን ነው ምላችሁ። ኢትዮጵያ ላይ ካልሰራችሁ ብር የለም፣ ማዛጋት ነው። ጎበዝ ሂዱበት፣ ቀጥሉበት ነው ልልምችለው። ስለ ዲኤንኤ ምርመራ ደግሞ አንዳንድ ነገር ስላችሁ ማለት ነው። በመጀመሪያ ጸጉር ነው የሚነቀለው፣ ከስሩ ንቅል ይደረጋል። ወይንም ደግሞ ጥፍራችሁን ማለት ነው ደም እስከሚወጣ ጣታችሁ ከስሩ ይቆረጣል። ኦር ደግሞ ምራቅ ይወሰዳል ካፋችሁ ውስጥ። ገባችሁ? ትክክለኛ ዲኤንኤ ይሄ ነው። ማረጋገጥ ከፈለጋችሁ ደግሞ ሰርች ማድረግ ትችላላችሁ። እና ደም የኤችአይቪ ምርመራ አይደለም። እኔ እስከማውቀው ድረስ ደም ሲወሰድ ኤችአይቪ ምርመራ፣ እንደገና ደግሞ ደማችሁ ቼክ መደረግ ያለበት አለ አይደል? እንደዛ ነገሮች ነው እንጂ ለዲኤንኤ ወይንም ደግሞ አባት ነው አይደለም የሚለው። ወይ ጥፍራችሁ ከስሩ ነው የሚቆረጠው፣ ወይ ጸጉራችሁ ይነቀላል፣ ኦር ደግሞ ምራቅ ይወሰዳል። 4 ነጥብ እንዴ! አንዳንዴ ማኮን ግራ ያጋቡኛል። እኔ ነኝ የተሳሳቱት ወይንስ ደግሞ እዛ ቦታ ላይ ስህተት አለ እያልኩኝ ራሴን በራሴ ግራ የሚያጋባኝ ነገር ብዛቱ። ቤተሰብ ሰው መናገርን ፈልገው ሀይሚዬ አደራሽን፣ ሴትዮ ምንም አላመረችኝ። ባልሽን በሰበቡ መምሬ የተሳቡ ነው ምናምን የሚባል ተረት አለ። አሳባ ላፍ አርጋ እንዳትወስዶ ተጠንቀቂ። እውነቴን ነው የምልሽ። በእርግጥ ብሩኬ መለስ ብሎ ማያትም። እኔ የእህትነቴ ምክሬ ነው ሀይሚዬ ማለት ነው። በስራ አማካይታ ወይንም አሳባ እየረባ በሰጁን እኔ እየነገርኩሽ ነው። ቅመም ተጠንቀቂ። ምንም እንኳን ቤተሰብ ሰው ስራ ነው፣ ምንም ፈጠር ነገር የለም። መጨረሻው እናያለን። ባይ ባይ።